በሰሜን አሜሪካ ሀገሮች አስተናጋጅነት እየተካሄደ ባለው 23ኛው የዓለም ዋንጫ ላይ የተፈጠረው ክስተት የዓለም የዜና አውታሮች መነጋገሪያ ሆኗል። ታላላቅ የስፔን ኮከቦች እንደ መረብ ሊያናውጡት የመኮሩትን ግብ በአይን ጥቅሻ ልክ እንደ አክሮባቲክ ዳንሰኛ እየዘለለ ያወጣው የኬፕ ቨርዴ ብሔራዊ ቡድን ግብ ጠባቂ በሰከንዶች ውስጥ የዓለም የኢንተርኔት መነጋገሪያ ርዕስ ሆኗል። ይህ ታሪክ ለአንድ ግብ ጠባቂ ብቻ የሚሰጥ ውዳሴ አይደለም፣ ይልቁንም የአንድነትን ጉልበት በተግባር የሚያረጋግጥ የጽናት ታሪክ ነው። ታዲያ የዚህን የ40 ዓመቱ ግብ ጠባቂ ጀብድ ያዩ ሚሊዮኖች ይህ ሰው ማን ነው? ከወዴትስ ነው ሲል ጠየቁም። ከዓለም ዋንጫው በፊት በኢንስታግራም 50 ሺህ የማይሞሉ ተከታዮች ብቻ የነበሩት ኮከቡ ግብ ጠባቂው ሳምንት ባልሞላ ጊዜ ውስጥ ከ15 ሚሊዮን በላይ ተከታዮችን አፈራም። እናት ሀገሩ ኬፕ ቨርዴ ግን የህዝብ ብዛቷ ግማሽ ሚሊዮን ገደማ ብቻ ነው። ለመሆኑ ግን ይቺ ዓለም ከአሁን በፊት ስሟን ሰምቶት የማያውቀው በውቅያኖስ መሃል እንዳምባ የተንሳፈፈች በረሃማነቷንና እሳተ ገሞራነቷን በሙዚቃና በስፖርት ተአምራት አጋምዳ የያዘች ጥንጥዬ ሀገር ማን ናት? ብዙ ተጓዦች ወደዚህ ስፍራ ሲያመሩ አፍሪካን ልናይ ነው ብለው ያስባሉ። ነገር ግን እዛው ሲደርሱ የሚያገኙት ነገር ከጠበቁት ፈጽሞ የተለየም፣ ልክ ሌላ ፕላኔት ላይ እንዳሉ ያህል የሚመስሎት አስደናቂ ዓለም ነው። እስቲ አንድ ጊዜ አስቡት። በአትላንቲክ ውቅያኖስ ተከበው ነገር ግን በየቀኑ ጠዋት ሲነቁ ግዙፍ እሳተ ገሞራ በቤቱ ላይ እንደ ጠባቂ መልአክ ተደቅኖ ቢመለከቱ ምን ይሰማዎታል? ይህ በኬፕ ቨርዴ ደሴቶች ውስጥ ለሚኖሩ ህዝቦች የዕለት ተዕለት እውነታ ነው። ዛሬ በዓለምን ይወቁ ኤፒሶዳችን ወደ ምዕራብ አፍሪካ ምዕራባዊ የባህር ዳርቻ ተጉዘን አረንጓዴው ኬፕ ተብላ ተሰይማም የደረቁ ተራሮች የሞሉባት የአፍሪካናም የፖርቱጋል ባህሎች ያደመቋት ዋና ከተማዋን ኩልል ጥርት ያሉት ለአይን ማራኪ የባህር ዳርቻዎቿን የባዶ እግር አምላኳ ሴዛሪያ ኤቮራ በዓለም የሙዚቃ መድረክ ስሟን ያስጠራበትንና ዛሬ ደግሞ የቮዚንሃ እጆች መላውን ዓለም ያስደመሙበትን የኬፕ ቨርዴ ሚስጥርን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናል ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንቃኛለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። የውሃማ አካል በረከት የት ይገኛል ብለው ከጠየቁኝ እዚሁ ከአትላንቲክ ውቅያኖስ መሃል ተንሳፋፊ ሆና በምትገኘው ኬፕ ቨርዴ ወይም በይፋው ስሟ ኬፕ ቨርዴ በማለት መልስ ሰጥቶታል። ኬፕ ቨርዴ ከምዕራብ አፍሪካ የባህር ዳርቻም 500 ኪሎ ሜትር ርቀት ላይ የሚገኙ በአጠቃላይ 10 ደሴቶችን ያቀፈች በውሃ ላይ ተንሳፋ የምትገኝ አስደናቂ ሀገር ስትሆን ታዲያ ስሟን ሰምተው ትርጉሙ ምን ማለት ይሆን ያሉ እንደሆነም ካፖ ቨርዴ ማለት በፖርቱጋልኛ አረንጓዴው ኬፕ ወይም አረንጓዴው ጫፍ የሚል ፍቺ ያገኛሉ። ሆኖም ወደ ደሴቶቹ ጠለቅ ብለው ሲገቡ ብዙዎቹ ደሴቶች በደረቅነት የተሞሉና ልምላሜ የራቃቸው የሚመስሉ መሆናቸውን ሲመለከቱ ታዲያ አረንጓዴነቷ የታለ የሚል ጥያቄ ይፈጠርቦት ይሆናል። ነገር ግን የደሴቶቹ ውበት ያለውም በዚህ ተቃርኖ ውስጥ ነው። በአንድ በኩል በረሃማ እሳተ ገሞራ የሚፈልቅባትና ግራጫማ ተራራ የሞላባት ምድረ በዳ፣ በሌላ በኩል ደግሞ ልብን በሚገዛ ሰማያዊ ባህር የተከበቡ ድንቅ የባህር ዳርቻዎች የሚገኙባት ገነት የምትመስል ውብ ስፍራ። ደሴቷን ስንጠቀልላትም እኚህ ሁለቱ ጽንፎች ተዳምረው የፈጠሯት ድምቀት መሆኗን እንረዳለን። ይህች ሀገር በመልክዓ ምድሯ ብቻ ሳይሆን በታሪኳም ጥልቅ ምስጢር አላት። የኬፕ ቨርዴ ታሪክ የጀመረው በ15ኛው ክፍለ ዘመን በፖርቱጋላውያን አሳሾች አማካኝነት ነው። በፈረንጆቹ በ1456 በፖርቱጋል መንግሥት ትዕዛዝ ወደ አካባቢው የመጡት መርከበኞች
እነዚህን ደሴቶች ያለ ሰው ሲያገኟቸው የደሴቶቹ ዕጣ ፈንታ ለአንዴና ለመጨረሻ ጊዜ ተቀየረም። ቀደም ሲል በነበረው የባሪያ ንግድ መስመር ላይም እንደ ትልቅ የሽግግር ማዕከል ሆና ታገለግልም ጀመር። ኬፕ ቨርዴ የአውሮፓውያንና የአፍሪካውያን ባህል በአንድ ላይ የተጋመዱባት፣ የክርስቲያንናም የአፍሪካዊ እምነቶች የተዋሃዱባት የቋንቋዎች መገናኛ ነጥብ የሆነች ምድር ስትሆን የዛሬዎቹ ኬፕ ቨርዴያውያን የዚህ የረዥም ጊዜ የታሪክ ጉዞ ውጤቶች ናቸው። ወደ ደሴቶቹ ስናመራ በቅድሚያ የምናገኘው የሳንቲያጎ ደሴትን ነው። በዚች ስፍራ የሀገሪቱ የልብ ምት ይገኛል ብንልዎት ማጋነን አይደለም። ምክንያቱም የሀገሪቱ ሁለት ወሳኝ መስህቦች መገኛቸው እዚሁ በመሆኑ ነው። የሀገሪቱ ዋና ከተማ ፕራያ በዚች ደሴት ላይ ትገኛለች። ፕራያ በአለታማ መልክዓ ምድሯ ላይ ተገንብታ ውቅያኖሱን ቁልቁል የምትመለከት ጸጥታ የሰፈነባት፣ ነገር ግን በውስጧ የዘመናዊነትና የባህል ውበትን አቀናጅታ የያዘች ከተማ ናት። ከተማዋ የተገነባችበት ፕላቶ የሚባለው ከፍታማ ቦታ የጥንት አሳሾችንና የቅኝ ግዛት ታሪክን በስነ ሕንፃዎቿ ውስጥ አቅፎ ይዟል። በፕራያ ጎዳናዎች ሲዘዋወሩ የአፍሪካና የፖርቱጋል ባህሎች ተዋህደው የፈጠሩትን ልዩ ክሪኦል የሚባል ማንነት በአይኖ ይለዩታል። በየጥጋ ጥጉ የሚሰማው የሞርና ሙዚቃ ዜማም የከተማዋን ነፍስ ያንሾካሹኳል። ዛሬ ላይ ፕራያ የዘመናዊ ንግድና የፈጠራ ሥራዎች መናኸሪያ ብትሆንም ታሪካዊቷ ሲዳድ ቪላ አቅራቢያዋ በመገኘቷ ታሪካዊት የክብር ማህደር መሆኗንም አልዘነጋችም። በሱኩፒራ ገበያ ጉልበትና በባህር ዳርቻዋ ውበት መካከል የሚኖረው የከተማዋ ሕይወት ኬፕ ቨርዴን በዓለም ካርታ ላይ ትልቅ ቦታ ያላት ሀገር የሚያደርጋት ሲሆን ፕራያ ማለትም ሆዷ ውስጥ የደሴቷን ምስጢር በታሪኳም የሕዝቦቿን ጽናት አቅፋ የያዘች ድንቅ መዲና ነች። ነገር ግን የደሴቷ እውነተኛ መስህብ ያለው ቀደም ብለን ባነሳናት በፕራያ አቅራቢያ በምትገኘው ሲዳድ ቪላ ውስጥ ነው። ይህች ስፍራ በአፍሪካ ለመጀመሪያ ጊዜ ከሰሃራ በታች የተገነባች የአውሮፓውያን ቅኝ ግዛት ከተማ ስትሆን በ15ኛው ክፍለ ዘመን የተመሰረተችው ሲዳድ ቪላ በአንድ ወቅት የባህር ላይ ንግድና የባሪያ ንግድ ማዕከል በመሆኗ የዓለም ታላላቅ አሳሾች በእግራቸው የረገጡባት ስፍራ ነች። ዛሬ በከተማዋ ሲንሸራሸሩ የሚመለከቷቸው የጥንታዊ ቤተ ክርስቲያናት ፍርስራሾች፣ የንጉሣዊው ምሰሶና ከጠላት ለመከላከል የተገነቡት ምሽጎች የቅኝ ግዛትን ዘመን ቁስልና የሰውን ልጅ የመትረፍ ጥረትን በዝምታ ይተርካሉ። ሰፊው ውቅያኖስን ተደግፋ የምትታየው ሲዳድ ቪላም የኬፕ ቨርዴን መነሻ፣ የፖርቱጋልና የአፍሪካ ባህሎች የተገናኙበትን ነጥብ እንዲሁም የደሴቷን ጥንታዊ ማንነት በአንድ ላይ አቀናጅታ የያዘች የታሪክ ማህደር ነች። ዛሬ በዩኔስኮ የዓለም ቅርስነት የተመዘገበችው ይቺ ጥንታዊ ከተማ በእያንዳንዱ ድንጋይ ውስጥ ታሪክን ሰንዳ ይዛለች። ከሳንቲያጎ ወደ ሰሜን ስንሄድ ፎጎ የተባለችው ደሴት ትጠብቀናለች። ስሟ ራሱ እንደሚያመለክተው ፎጎ ማለት እሳት ማለት ነው። ይቺ ደሴት በአንድ ግዙፍ እሳተ ገሞራ ምክንያት የተፈጠረች አስደናቂ ከተማ ስትሆን የደሴቲቱ ማዕከል የሆነው ፒኮ ዶ ፎጎ ተራራ የኬፕ ቨርዴ ምልክት ነው። እሳተ ገሞራው አሁንም አልፎ አልፎ የሚንቀሳቀስ ሲሆን በአካባቢው የሚኖሩ ሰዎች ከዚህ አደገኛ ተፈጥሮ ጋር ተስማምተው ይኖራሉ። በደሴቲቱ ውስጥ የሚበቅለው ቡና በዓለም ላይ ካሉ ምርጥ ጥራት ያላቸው ቡናዎች እንደ አንዱ ተደርጎ የሚወሰድ ሲሆን በቅጠላ ቅጠሎች መካከል የሚበቅለው ይህ ቡናም ከበቀለበት ለየት ያለም ለም አፈር የተነሳም ሲጠጡት ልዩ ጣዕሙን ያስተውላሉ። እሳተ ገሞራውን እያዩ ጠዋት ቡና መጠጣትም በኬፕ ቨርዴ ብቻ የሚያገኙት ልዩ ተአምር ነው። ኬፕ ቨርዴ በውቅያኖስ የተከበበች እንደ መሆኗ መጠን የባህር ዳርቻዎቿ ለቱሪስቶች ገነት ናቸው። የሳልናም ቦዋ ቪስታ ደሴቶች በነጭ አሸዋናም በቱርካይስ ቀለም ውሃ የታወቀ ሲሆን እነኚህ ቦታዎች ላይ ፀሐይ ስትጠልቅ ሰማዩ የሚለብሰው ቀለም በአርቲስት ብሩሽ እንደተሳለ ስዕል ለዓይን ይማርካል። ብዙዎች ወደዚህ የሚመጡት ለመዝናናት ቢሆንም ደሴቶቹ በውስጣቸው የሚሸከሙት የሰላምናም የነጻነት ስሜት ከማንኛውም የቱሪስት መዳረሻም የተለየ ያደርጋታል። እዚህ ሲራመዱ የሚሰሙት የባህር ንፋስ፣
የሀገር በቀል ሙዚቃው ሞርና ዜማም ሲያልፍም የህዝቡ ደግነት ልቡን ይማርከዋል። ለመሆኑ የኬፕ ቨርዴ መልክዓ ምድር በአንድ በኩል እሳተ ገሞራማ ሆነ ሳለም በሌላ በኩል ደግሞ እንዴት ይህች አነስተኛ ደሴት ዓለምን በሙሉ በሙዚቃዋናም በስፖርት ችሎታዋ ለማስገረም በቃች? የዚች ሀገር ድምፅ ከውቅያኖሱ ሞገድ ጋር ተስማምቶ እንዴት እንደ ማዕበል አህጉራትን አቋረጠም? ካፖ ቨርዴ 530 ሺህ ገደማ የህዝብ ብዛት ያላት ሲሆን ከዜጎቿ ወደ 1/4ኛ የሚጠጉት በደማቋ ዋና ከተማዋ ፕራያ የሚኖሩ ሲሆን የከተማዋ ህዝብ ቁጥርም 190 ሺህ ገደማ እንደሚሆን ይገመታል። የሀገሪቱ ልዩ ማንነት በህዝብ አሰፋፈሯ ማለትም ዴሞግራፊዋ ላይ በጥልቀት ይንጸባረቃል። ከህዝቧ ውስጥ 71 በመቶ የሚሆነው ክሪኦል ወይም የአፍሪካናም የአውሮፓውያን ቅልቅል ዘር ሐረግ ያላቸው ሲሆን 28 በመቶ የሚሆኑት አፍሪካውያን እንዲሁም 1 በመቶ የሚሆኑት አውሮፓውያን ናቸው። ፖርቱጋልኛ የመንግስትናም የትምህርት ይፋው ቋንቋ ሆኖ የሚያገለግል ቢሆንም የዕለት ተዕለት ህይወትን ተርታ የሚይዘው ግን በፖርቱጋልኛው ቋንቋ ላይ የተመሰረተው የኬፕ ቨርዴ ክሪኦል ወይም ክሪኦል ነው። በጠንካራ የቱሪዝምናም የአገልግሎት ዘርፍ የምትመራው ይቺ የተረጋጋች ዲሞክራሲያዊት ሀገር 2.8 ቢሊዮን ዶላር የሚጠጋ ጂዲፒ ያላት ሲሆን ይህም በአካባቢው ካሉ ጎልተው ከሚታዩ መካከለኛ ከፍተኛ ገቢ ካላቸው ኢኮኖሚዎች አንዷ ያደርጋታል። አንድ ሀገር በህዝቡ ቁጥር እጅግ አነስተኛ ብትሆንም በውስጧ የምታንቀጠቅጥ ሙዚቃዊ ኃይል ከተሸከመች ዓለም ዝም ብላ እንደ ቀልድ ልታልፋት አትችልም። ኬፕ ቨርዴን ከምንም በላይ ለዓለም ያስተዋወቃት ነገር ቢኖር ሞርና የተባለው ልብን የሚያስረሰርስ የሙዚቃ ዘውግ ነው። የሞርና ሙዚቃ ልክ እንደ ባህሩ ሰላማዊ ነው። ነገር ግን ከስሩ ጥልቅ የሆነም የናፍቆት የፍቅርናም የጉዞ ህመም አለ። እነዚህ ደሴቶች የነበሩበት የባሪያ ንግድ ታሪክ፣ የሰዎች ወደ ውጭ መፍለስናም የምድሩ መናፈቅ ሁሉ በዚህ ሙዚቃ ውስጥ ይንጸባረቃሉ። ይህ ሙዚቃ ለዓለም መድረክ ያበቃችው የኬፕ ቨርዴዋ የባዶ እግር አምላክ በመባል የምትታወቀው ሴዛሪያ ኤቮራ ነች። ሴዛሪያ በድምጿ ብቻ ሳይሆን በመድረክ ላይ ጫማ ባለማድረግ የምትታወቅ የጥበብ ሰው ነበረች። ለምን ጫማ አታደርጊም ተብላ ስትጠየቅም የምትሰጠው መልስ የደሴቲቱን የድህነትናም የጥንካሬ ታሪክ የሚገልጽ ነበር። በኬፕ ቨርዴ ያሉትን ድሆች ለማስታወስ ነው ትልም ነበር። ሙዚቃው የሀገሯን ስቃይና ደስታ በአንድ ላይ አቀናጅቶ በየዓለም ማዕዘናት የኬፕ ቨርዴን ስም እንዲያስተጋባ አድርጓል። ከሞርና በተጨማሪም ኮላዴራ የተባለው ፈጣን ምት ያለው ሙዚቃ ደሴቶቹን በደስታና በዳንስ ያናውጣቸዋል። ኬፕ ቨርዴ ውስጥ የሙዚቃ ድግስ አለ ማለት መላው ማህበረሰብ የሚሳተፍበት የጋራ መድረክ ተዘጋጀ እንደማለት ነው። የኬፕ ቨርዴ ህዝብ ባህል ልክ እንደ ሙዚቃቸው ድብልቅ ነው። የፖርቱጋል ቅኝ ግዛት ቅርስ ከሆኑት የባሮክ ስነ ህንፃዎች ጋር የአፍሪካውያን አባቶቻቸው የከበሮ ምት ጋር ተቀላቅሎ አዲስ ማንነት ፈጥሯል። ይህ ማንነት ክሪኦል ተብሎ ይጠራል። ቋንቋቸው እንኳን የፖርቱጋልኛናም የአፍሪካ ቋንቋዎች ድብልቅ ነው። በዚህ ደሴት ላይ ህይወት የሚለካው በገንዘብ ሳይሆን በሶዳዴ ስሜት ነው። ሶዳዴ ማለት ቋንቋው በቀላሉ የማይተረጎም ነገር ግን በልብ ውስጥ የሚቀመጥ የጠፋን ነገር የመናፈቅ የራቀን ዘመድ የማስታወስናም ወደ ትውልድ ምድር የመመለስ ጥልቅ ናፍቆት ነው። ይህ ስሜት ኬፕ ቨርዲያውያንን አንድ የሚያደርጋቸው ማህበራዊ ሙጫ ነው። በሌላ በኩል በዕለት ተዕለት ኑሯቸው ውስጥ ምግብ ትልቅ ቦታ አለው። የሀገሪቱ ብሔራዊ ምግብ ካቹፓታ ይባላል። ይህ ምግብ እንደየቤቱ ሁኔታ ሊለያይ የሚችል ሲሆን ብዙውን ጊዜ የበቆሎ፣ የባቄላ፣ የስጋ ወይም የአሳ ድብልቅ ነው። የኬፕ ቨርዴ እናቶች እንግዳ ሲመጣላቸው የሚያቀርቡት የፍቅራቸውና የክብራቸው መገለጫ የሆነውን ካቹፓን ነው። ይህ ምግብ የሀገሪቱ ታሪክ መስተዋት በመሆን የሚያገለግል ሲሆን ድሮ በድርቅ ጊዜም ሰዎች ያገኙትን እህል ሁሉ አንድ ላይ በመቀቀል ለመትረፍ ያደርጉት የነበረው ጥረት ዛሬ የሀገሪቱ ባህላዊ መገለጫ ሆኗል። ሆኖም የኬፕ ቨርዳውያን ማንነት በደሴቶቹ ድንበር አያበቃም። ከሀገሪቱ አጠቃላይ ሕዝብ በላይ በዓለም ዙሪያ በስደት የሚኖሩት ኬፕ ቨርዳውያን ይበዛሉ። በአሜሪካም በፖርቱጋልናም በሌሎች የአውሮፓ ሀገራት የሚገኙት ኬፕ ቨርዳውያን ለሀገራቸው ያላቸው ፍቅርናም የሚያደርጉት ድጋፍ እጅግ የላቀ ነው።
በሩቅ ሀገር ሆነውም የኬፕ ቨርዴን ብሔራዊ መዝሙር የሚዘምሩት በአፍንጫቸው ውስጥ የሚሸተው ልዩ የሀገሪቱ የንፋስ ሽታ የናፈቃቸው ነው። ይህ የመንፈስ ትስስርም ኬፕ ቨርዴን ትልቅ ደሴት ሳይሆን እንደ አንድ ትልቅ ቤተሰብ ያደርጋታል። ታዲያ ይህች የትናንሽ ደሴቶች ስብስብ በሙዚቃና በባህል ብቻ ሳይሆን በቅርብ ቀናት በስፖርታዊ ተአምራት ዓለምን አስደንግጧል። የኬፕ ቨርዴ ብሔራዊ ቡድን ለመጀመሪያ ጊዜም ለዓለም ዋንጫ ባለፈችበት በያዝነው ዓመት በተለይም የግብ ጠባቂያቸው ድንቅ ብቃት በማኅበራዊ ሚዲያ ላይ እሳት ለብሶ እየተንቀሳቀሰ ይገኛል። የአንድ ተራ የደሴት ልጅ ዓለምን በእግሩና በእጁ የገዛበት መንገድ እንዴት ተጀመረ ስንል ቀጥለን እንመለከታለን። የኬፕ ቨርዴ ብሔራዊ ቡድን በቅርቡ ከእግር ኳስ ግዙፎች ከሆኑት ከኡሩጓይና ከስፔን ጋር ባደረጋቸው ጨዋታዎች ዓለም የደሴቶችን ብርታት በቅርበት ተመልክታለች። በተለይም በግብ ጠባቂነት ስፍራ ላይ የሚጫወተው ኮከብ ተጫዋቹ ጆሲማር ዲያስ ያሳየው የአክሮባቲክ ጥበብ የቴክኒክ አቅሙን ብቻ ሳይሆን የአእምሮ ጥንካሬውንም አሳይቷል። በሜዳው ላይ የነበሩት ስፔናውያን ስመጥር ኮከቦች ሳይቀሩም የዚህን የደሴቲቱ ልጅ እጅና እግርም ማለፍ ተስኗቸው ነበር። ያ ያልተጠበቀ ተአምር በማኅበራዊ ሚዲያ ላይ ሲሰራጭ ደጋፊዎች ይህ ሰው ከየት መጣ የሚል ጥያቄን በጉጉት አንስቷል። ከዚህ በፊት ስሙ ያልታወቀው ይህ የ40 ዓመት ጎልማሳም ለሀገሩ የነበረው መታመን ልክ የደሴቲቱ ሕዝብ ለባህላቸው ካላቸው ጥልቅ ፍቅር ጋር የሚመሳሰል ነው። ይህ የስፖርት ተሳትፎም ኬፕ ቨርዴያውያን በዓለም አቀፍ ደረጃ ያላቸውን ክብር ከፍ አድርጎታል። ትናንሽ ደሴቶች በአንድነት ሲሰሩ ከትላልቅ ሀገራት ጋር እኩል መፎካከር እንደሚችሉም በተግባር አሳይተዋል። የዚህ ስኬት መሰረትም በአካላዊ ብቃት ላይ ብቻ ሳይሆን ከትውልድ ወደ ትውልድ በሚተላለፈው የጋራ መረዳዳት እሴት ላይ የተመሰረተ ነው። በሜዳው ላይ ሲታገል የሚታየው ቁርጠኝነትም በደሴቶቹ ኢኮኖሚ ውስጥ ለሚታየው ዘላቂ እድገትም ትልቅ መነሳሻ ሆኗል። የቡድን ስራቸውን እንደ አንድ የሙዚቃ ቅንብር በመመልከት እያንዳንዱ ተጫዋች የራሱን ድርሻ ሲወጣ የሚፈጥረው ስምምነት ለተመልካቾች ግሩም የጨዋታ ውበትን ሰጥቷል። የኬፕ ቨርዴ መጪ ዘመኗን የቃኘን እንደሆነም ሀገሪቱ በቴክኖሎጂና በዘላቂ የቱሪዝም ዘርፍ ላይ ትኩረት እያደረገች ነው። አሁን ያለው ተግዳሮትም የተፈጥሮ ሀብትን ሳይጎዱ ከተፈጥሮ ሀብቶች ተጠቃሚ መሆንን ያካትታል። እያንዳንዱ የደሴቲቱ ክፍል የራሱ የሆነም የኢኮኖሚ አቅም አለው። ለምሳሌ አንዳንዶቹ ደሴቶች ለባህር ላይ ምርምር ሲውሉ፣ ሌሎች ደግሞ በከፍተኛ ጥራት ያለው የቡናና የወይን ምርት ላይ ያተኩራሉ። ይህ በክልሎች መካከል ያለው የኢኮኖሚ ልዩነት ኬፕ ቨርዴን በዓለም ገበያ ላይ ተወዳዳሪ እንድትሆን አስችሏታል። ወጣቶችም ከስፖርት ባሻገር በዲጂታል ፈጠራ ስራዎች ላይ እየተሰማሩም ከዓለም ጋር ያላቸውን ግንኙነት እያጠናከሩ ይገኛሉ። በመጨረሻም ይህች ሀገር የሰው ልጅ ከጥቂት ሀብት ተነስቶ እንዴት ትልቅ ተጽዕኖ መፍጠር እንደሚችል ማረጋገጫ ነች። የግብ ጠባቂው ያ ድንቅ ብቃት የደሴቲቱ ወጣቶችም የራሳቸውን ታሪክ ለመጻፍ በር ከፍቶላቸዋል። ፕላኔታችን ባህርም በየብስም አስደናቂ ባህሎችንና የብሮ ዘዴዎችን ይዛለች። ኬፕ ቨርዴ ደግሞ በባህር በእሳት ሲያልፍም በሰዎች ጽናት የተሳለች ልዩ ስፍራ ነች። በአትላንቲክ ማዕበል የተከበበችው ኬፕ ቨርዴም የሰው ልጅ የስኬት ተምሳሌት ሆና ቀጥላለች። ለዛሬው በዚህ አበቃን። በሌላ ኤፒሶድ እስክንገናኝ ኬፕ ቨርዴያውያኑ እንደሚሉት ትቻኡ፣ ደህና ሁኑ።